አትጮብኝ። ተመስገን። አደይ ክፍለ ሀገር እናቷ ጋር ሄደች። ደነስ በዚህ ጀበና አናትሽ እንዳልሽ እስካሁን ባንቺ ምክንያት ነው። እቺ አደይ ስትሄድ ግን ማሰቢያህንም ነው እንደ ጠቅላላ ይዘው ሄደች። ልጅ አደይ እኮ ናት። አደይ ኋላሳ አደይ መጣች። አደይ ወደ ገጠር ልትመለስ ነው። ሰላም የተወደዳችሁና የተከበራችሁ ቤተሰቦች፣ አደይ ወደ ገጠር የምትመለሰው ከሰራተኝነት ቤት ተባራ ባላረገችው ነገር ተጠይቃ ነው ማለት ነው። እሷ በፍጹም መርዛለች የሚባለው ነገር ሐሰት ነው። ምግቡን የመረዘችው ቤዛ ናት። ቤዛ በመረዘችው ምግብ አደይ ተጠያቂ ሆናለች ማለት ነው። ሁለቱን ለመለያየት ቤዛ የማትሰራው ስራ የለም። አደይን ከዛ ቤት አባራ ራሷን አመቻችታ ለመኖር ስትል ነው ይህ ነገር ያደረገችው። በዚህ ምክንያት የሁለቱ የዲቭና የአደይን ህይወት ልታበላሽ ችላለች ማለት ነው ቤተሰቦች። በዚህም አሹ ሳይቀር ከቤት ተባሯል ማለት ነው ቤተሰቦች። እርግጠኛ ነኝ አብዛኞቻችሁ አዝናቸዋል። ሩታ ሳቀር አሹ በመባረሩ አዝናለች። አደይና ዲቭ መለያየት የለባቸውም የምትሉ ቤተሰቦች ሀሳባችሁን ኮመንት ላይ አስቀምጡልን። ሁለቱ በፍጹም ሊለያዩ አይችሉም። ሁለቱ ከተለያዩ በፍጹም ድራማው ያስጠላል። ዲቭ ከሞተም እንዲሁም ድራማው በጣም ይደብራል ማለት ነው። የሩታና የአሹ ጉዳይ አሁን ላይ እየታየ ያለው ነገር ሩሚ ልትቀማ ትችላለች። በሁለቱ ግንኙነት እጅግ በጣም እየተቀራረቡ ይገኛሉ ማለት ነው ቤተሰቦች። ሩታና አሹ በመቀራረባቸው ሮሚ በባለፈው ክፍል እንዳየችሁት በጣም ተናዳ ነበር። ይህም ስሜት ደግሞ ሮሚ በምትረዳበት ወቅት አሹ ላይ ያላት ስሜት እየተቀየረ ይገኛል ቤተሰቦች። ሩታም እንዲሁም ደግሞ አሹ በመሄዱ በጣም ተናዳለች ማለት ነው። ሩታ አሹን ትወደዋለች፣ ግን ራሷን ማስበላት አልፈለገችም ማለት ነው። አሹ እንዲያቅባት አትፈልግም። በባለፈ ፕራንክ ነው እያለች እየቀለደች ነበር፣ ግን እውነተኛውን ስሜቷ ግን ሲታይ አሹን ትፈልገዋለች ማለት ነው።